ከጀበና ቡና ተነስታ ነው ማሻአላ አሁን ትልቅ ቦታ የደረሰችው ማለት ነው። አንዳንዴ መታገስ ዋጋ አለው እንጂ ዋጋን አያስከፍልም። ማሻአላ ያለ አባት ልጅን ማሳደግ በአሁን ጊዜ በጣም ከባድ ነው። አይደለም ያለ አባት ከአባት ከሆኑ ልጅን ማሳደግ በጣም ከባድ ነው። አላህ ያግዝሽ፣ አላህ ያበረታታሽ። ለእኛም ብርቱ የሆንሽ እህታችን ነሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ሰላም ሰላም ብያለሁ። ራህማና እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። መግቢያ ላይ ያያችኋቸው ሶስቱ ጓደኛ ማሞች እንግዲህ ስለነሱ ነው ማወራው። በተለይ ስለ አንዷ በዚህ በኩል በቀኝ በኩል የተቀመጠችው እህታችን ማለት ነው። አልሐምዱሊላህ ረብል ዓለሚን። ፈተናና የሰው ብዙ ነገር ይረዳል። ፈተናና ላይ የሰው ደግሞ ሰውን አይረዳም ማለት ነው። ወጥቁ መቅረት የለም መነሳት አለ። መውደቅ እንደሌለ መነሳት አለ። አልሐምዱሊላህ ረብል ዓለሚን። ከአንቺ እኛም ብዙ እንማራለን። ለእኛም ብዙ ነገር አስተምረሽናል ማለት ነው። በጣም ነው የሚያሳዝነው የህይወት ታሪኳ። 11 አመት ነው የሰው ሀገር የሰራሁት አለች። አስቡት እስኪ 11 አመት የሰው ሀገር ተሰርቶ ምን ያክል ንብረት እንደሚኖር ምን ያክል ኑሮ ያኔ ምን አይነት ኑሮ እንደሚኖር ሁላችንም እናውቃለን ማለት ነው። እና ያን ሁላ ሰርታ ለፍታ ተግባር ላይ ሳይውል ሲቀር በጣም ነው ነርቨስ የሚያደርገው። እንግዲህ እኔ ቤተሰቦች የሆነ ችግር አለ ከተባለ ስልክ ብር እስከምልክላቸው ድረስ ስልክ አላዋራቸው ማለች። ምክንያቱም ብር ከመላክ ስላለባት ማለት ነው። ብር ከላከች በኋላ ነው ቤተሰቦቿን ማናገር የነበረው ነው ያለችው። በጣም ከባድ ነው። አላህ ይጠብቀን ማለት ነው። እንደዛም ሆና ለፍታ ደክማ ማረፊያዋ ግን በጣም ከባድ ነበረ። ኑሮውን ህይወቷን ትዳሯን እንደጠበቀችው ሳይሆን እንዳልጠበቀችው ነው የሆነችው ማለት ነው። ያንን ሁላ አልፋ ያንን ሁላ ነገር ካሳለፈች በኋላ ያው ብዙ ጊዜ ሴት ልጆች ስንሆን በጣም ወደ ብስነን አንችልም ማለት ነው። ማባከን ነው መያዝ ነገር ደግሞ የሚባል ነገር የለም። ምናልባት ቁጥብ ከሆንን ነው እንጂ ሁሉንም ነገር እርግፍ አድርገን ትተውን እንጂ በጣም ከባድ ነው። ራሳችንን እድሜያችንን እያራዘምን ነው የምንሄደው፣ ራሳችንም እየጎዳን ማለት ነው። ምክንያቱም ለራሳችን የምንኖረው ነገር የለም። ዛሬ ባጣ ነገ የማገኘው ነገር ነው ብለን ነገ የምናጣውን ነገር አናስብም። የምናገኘው ነገር ነው የምናስበው። በዛ መሀል ደግሞ ያ ነገር ይሳካል ወይስ አይሳካም የሚለው ነገር እኛ ላይ የለም ማለት ነው። ጤናዬ ካለ ሰርቼ አገኘዋለሁ። አይኗው ጤና ካለ አልሐምዱሊላህ ሁሉም ነገር ይሰራል። ላኪን እዚህ ጋር አመት ለአመት ልንቆጥር ሳይሆን ሰርተን ለመለወጥ እና ሀገራችን ለመግባት ነው የመጣ ነው። ያው የሰው ሀገር በጣም ከባድ ነው። የዛሬ አመት ሄዳለሁ የዛሬ 2 አመት ሄዳለሁ ብለን እናስባለን። ግን እንደዛ እያልን ደግሞ ጊዜውን እያራዘምን ነው የምንሄደው። ለራሳችንም ምንም ቋሚ ያለው ነገር ሳንይዝ ራሳችንም ሳንጠቅም ቤተሰብ ብቻ እየጠቀምን መጨረሻ ላይ ግን ጉዳቱ እኛ ጋር ነው የሚያርፈው ማለት ነው። እቺ እህታችን እንግዲህ ያው አገባችና ትዳር አይቀርምና አገባች። 2 ልጆችን ወለደች። ስትወልድ ደግሞ ባለቤቷ ከሳውዲ 2 ልጆቿን ይዞ ወደ ኢትዮጵያ ይገባል ማለት ነው። እሱ ከገባ በኋላ ነበር እሷ ወደ ሀገር የገባችው። ሲገባ ህይወትን እንደጠበቅኳት ሳይሆን እንዳልጠበቅኳት ነው የሆነችብኝ። የለፈውበት የሰራውበት አለኝ ያልኩት ንብረት በጭራሽ ምንም ነገር የለም ነው ያለችው። የዛኔ የተሰጠኝ 300 ብር አስቡት እስኪ 300 ብር ነው ለሷ የተሰጣት ማለት ነው። ይሄን ሁላ አመት የለፋችበት የደከመችበትን ሁላ ኪሳራ ላይ ሆኖ 300 ብር ነው የተሰጣት ማለት ነው። እሷ ለልጆቿ መኖር ስላለባት ያው ተስፋ ብትቆርጥም ተስፋ እንዳትቆርጥ ለልጆቿ ጠንካራ እናት መሆን ስለፈለገች የትላንቱን አልፋ ዛሬ ደግሞ ጠንካራ እናት ሆና ትልቅ ቦታ ደርሳ ከጀበና ቡና ተነስታ ወደ ትልቅ ሱቅ አላት ማለት ነው። ማሻአላህ ተባረከ ረህማን። እሱም ያው እንደመጣው ልጅ ቀጥታ የጀበና ቡና ነው የጀመርኩት አለች። አስቡት እስኪ ነው ለአመት የለፋችበትን
ከንቱ ማለት ነው። ጀበና ቡና እየሰራው እያለ ከዛ በኋላ የሆነ ቁርስ ነገር ሽሮ ምናምን ከጎኑ መስራት ጀመርኩኝ። እንደዛ ምን እየሰራው እየታገልኩኝ ልጆቼ ያለው ቤት የገባውበት ቤት ያለውበት ቤት በጣም በጣም ከባድ ነው፣ ማልጠብቀው ነገር ነው አለች። አስቡት እስኪ ምን ያክል ህይወት፣ ምን አይነት ህይወት ይኖረኛል፣ ምን አይነት ቤት ይኖረኛል ብላ ያሰበች ሴት በአንድ ፍራሽ መሬት ላይ ነው እንትን ያኔ በአንድ ፍራሽ ነው የተጠበቃት ማለት ነው። መሬቱ ሳይነጠፍ ቤቱ ሳይስተካከል በዛውም በራሷ ቤት እኮ አይደለም። አስቡት እስኪ እንደዛ ሆና ነው ህይወቷ ምስቅልቅሏ የወጣ የነበረው። እንደዚህ አይነት ጠንካራ እናት ጠንካራ እህቶች ሲኖሩን ደግሞ እኛን ለብዙ ነገር ያስተምሩናል። እኛም ደግሞ እነሱን አይተን እንጠነክራለን ማለት ነው። ኢንሻአላህ አላህ ይጨምርላት። እና ያው እንደዛም ሆና እያለች ደግሞ ልጆቹ ከሱ ቤተሰብ ነበር የነበሩት አለች። መጀመሪያ በጥሩ ቤት የነበሩት ጥሩ ነገር አይተው ስላደጉ የጓደኞቼ ቤት ነበር ልጆቼ ናቸው እንዳይነካብኝ ሲመጡ እዛ ነበር የሚወስዳቸው ነበር ያለችው ማለት ነው። ምክንያቱም ጥሩ ነገር አይተው አይምሯቸው ተዝናንቶ ስላደገ ናቸው እንዳይነካ ብዬ የጓደኞቼ ቤት ነበር ወስጄ ማሳያቸው አለች። እና ሱብሃንአላህ ያው ልጆቹ ይመጡና ወይም ደግሞ እናታቸው አያታቸው ጋር ላያቸው ሲሄድ መች ነው ምቶችን አንቺ ጋር መች ነው ምቶችን እያሉኝ ሁሌም ይጨቀጭቁኛል አለች። እና አንድ ቀን ስራዬ ቦታ መጡና አንቺ ጋር ለምንድን ነው ማቶችን ብለው ሲጠይቁኝ እናንተን ለማሳደግ ነው ይሄንን ነገር ምሰራው ለእናንተ ብዬ ነው አልኳቸው። ከዛ በኋላ ደግሞ የሰራው እያደግኩኝ አልሐምዱሊላህ ለዚህ ደረጃ በቅቻለሁ ብላለች ማለት ነው። የታችን ቀመሪያ አላህ ይጨምርልሽ። ብዙዎቻችሁ ብታዩትና እንትን ብትሉት ብዙ ነገር ትማሩበታላችሁ ማለት ነው። ከሷ ብዙ ነገር ነው በሰማሁት ልክ ብዙ ነገር ነው የተማርኩት። ዛሬ ለፍቼ ነገ ደግሞ ማረፋይን ሳጣ በጣም ነው የሚያስጠላው ማለት ነው። አስቡት እስኪ ልጅን ያለ አባት ማሳደግ፣ ሁለት ልጆችን ያለ አባት ማሳደግ ማለት ቀላል ነገር አይደለም። ማሻአላህ ሁሉም በሸሽኝ አለኝ የሚለው ጓደኞቼ፣ ቤተሰቦቼ፣ እናቴ ሁሉም ነው የሸሽኝ ያለች ብዙ ፈተና ብዙ ቻሌንጅን ያሳለፈች ይታችን ናት ማለት ነው። ሲኖር ማንም ይቀርባል፣ ስናጣ ግን ትናንት ወዳጅ የነበረንን ዛሬ ግን ጠላት ሆኖ ይነሳብናል ማለት ነው። ምክንያቱም አሁን ላይ የቆምንባትን ሰዓት እንጂ የነገው በሰከንድ ውስጥ ደግሞ ምን እንደሚቀየር ከአላህ ውጭ ምንም ነገር አያቅም፣ ማናችንም አናቅም ማለት ነው። ይህንን ነገር ዋስትና ምንም ነገር የማቀረብ ዋስትና እኛ ስለሌለን አልሐምዱሊላህ ረቢል ዓለሚን አሁን ደግሞ ለዚህ በቅታለች ማለት ነው። ስናጣ አብሽርን ከጎንሽ የሚለውና ስናገኝ ሁሉም ማለት ነው አለም ምን ይቸግርሻል ብሎ ይቀርባል ማለት ነው። ብቻ አልሐምዱሊላህ ረቢል ዓለሚን እንኳንም ለዚህ አላህ በቃሽ፣ እንኳንም ደስተኛዎች ተሰብረሽም እንኳንም አልቀሪያሽ። አልሐምዱሊላህ ረቢል ዓለሚን አሁንም ደግሞ ማሻአላህ ልጆቿ ደግሞ አድገው ማሻአላህ ሐፊዘል ቁርአን ሆነው በቃ እኔ እንጃ ልጆቼ ጓደኞቼ ሁሉ ነገሮች